እንዴት አደራችሁ? እግዚአብሔር አምላክ የተባረከ የተመሰገነ ይሁን። እግዚአብሔር በጣም መልካም ጊዜ እየሰጠን ነው። ቀጥታ ወደ ትምህርታችን ነው የምንሄደው። ትናንትና መንፈስ ቅዱስ በህይወታችን ውስጥ ከሚሰራው ስራዎች መንፈስ ቅዱስ በእኛ ህይወት ውስጥ እየሰራው ከሚሰራው ስራ ሁለቱን ነው ያየነው። እንግዲህ ምናልባት አዲስ ለመጣችሁ እየተማርን ያለነው መንፈስ ቅዱስና ስራው በሚል ርዕስ ነው እና የትምህርቱን ዓላማ አይተናል። መንፈስ ቅዱስ ማን ነው የሚለውን አይተናል። ስለ መንፈስ ቅዱስ የተሰጡ ተስፋዎችን አይተናል። የተስፋውን መፈጸም አይተናል። የተስፋውን ቀጣይነት አይተናል። አሁን ደግሞ መንፈስ ቅዱስ በህይወታችን ውስጥ የሚሰራው ስራ ደግሞ ምንድነው? የተስፋውን መፈጸም የተስፋውን ቀጣይነት ካየን በኋላ መንፈስ ቅዱስ በእኛ ህይወት ላይ አሁን ወደ አገልግሎት ገና እመጣለሁ። አሁን የኛ ማንነት ላይ ነፍሳችን ላይ በመንፈሳችን ውስጥ ምንድነው የእግዚአብሔር መንፈስ የሚሰራው የሚለውን እሱን እያየን ነው እና የመጀመሪያ ምን አለን? መንፈስ ቅዱስ በእኛ ህይወት ውስጥ ምን ይሰራል አለን? የመጀመሪያው መክፈቻው ወንደርፉል ዳግመኛ ልደትን ይሰጠናል። አዲስ ፍጥረት ያደርገናል። የእግዚአብሔር ልጅ ያደርገናል። እነዚህ አንድ ሐሳብ ነው ያላቸው። ዳግም መወለድ፣ አዲስ ፍጥረት መሆንና የእግዚአብሔር ልጅ መሆን ተያያዥ ናቸው። ቋንቋቸው ቢለያይም ሰው ሲወለድ አይደል ልጅ የሚሆነው። ስለዚህ ዳግም ተወለድን ማለት ልጅ ሆንን ማለት ነው። ዳግም ተወለድን ማለት አዲስ ፍጥረት ሆንን ማለት ነው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በእኛ ህይወት ውስጥ ስራ የሚጀምረው በዚህ ነው። the first ግን አልቋል ማለት አይደል። በደንብ ስሙ። መንፈስ ቅዱስ በእኛ ህይወት ውስጥ በዳግም መወለድ በቀኛን አዲስ ፍጥረት ከማድረግ ይጀምራል። the next ምንድነው የሚያደርገው አለን? ከተለያዩ ኃጢያቶች ልምምዶች ያፋታናል፣ ነፃ ያወጣናል። እስቲ በደንብ አሜን በሉት። እና በነገራችን ላይ የህይወት ለውጥ የመንፈስ ቅዱስን ኃይል ይጠይቃል ማለት ነው። በሃይማኖት ልምምድ የህይወት ለውጥ አይመጣም። ሃይማኖተኛ በመሆን የህይወት ልምምድ የኛ ህይወት እንዲለወጥ ክርስቶስን ለመምሰል እግዚአብሔርን ለመምሰል እኛ ህይወት ላይ ኢንቨስት የሚደረገው የመለኮት ፓወር የሚገርም እኮ ነው። በጣም ከባድ ነው ማለት እኮ የአምላክን ኃይል ይጠይቃል። ያንተ ህይወት እንዲቀየር እግዚአብሔርን እንድትመስል ከተያዝክበት የኃጢአት እስራት ለመውጣት እና አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 11 ነው አይደል ያየነው። ስለዚህ ግብረ ሰዶማውያን፣ ሌዝቢያንስን፣ እነዚህ ቀላጮችን ቀላጭ ምንድነው ብለናል? የሚቀልጥ ነው አይደል? በጣም ነው ግን የወደድኳችሁ። በጣም ግልጽ ናችሁ። ደፋር የአሜሪካ ደፋር አድርጓችኋል ማለት ነው። እውነት ከልቤ ነው የወደድኳችሁ። ከልቤ ማለት በጣም ደስ ብሎኝ ነው እያገለገልኳችሁ ያለሁት። ለእግዚአብሔር ቃል ያላችሁ ፍቅር በጣም አይቼዋለሁ። ትንሽ ኦኬ ቴንክ ዩ ተባረክ። ይሄን ቴክኒሽያን ደግሞ በጣም ወድጄዋለሁ። ይሄንን ሰው የበለጠ በቃ ማለት ከናንተ በላይ አትቀኑ ማለት በጣም በቃ ሲያመልክ ምን ሲል በቃ ነፍሴ በጣም ወደደችው። እና ተሳዳቢዎች፣ አመንዝሮች፣ ሴሰኞች ነበራችሁ አላቸው የቆሮንቶስን ክርስቲያኖች። ነበራችሁ ነው እንጂ አሁን ግን አይደሉም። ለምን? መንፈስ ቅዱስ ከዛ ህይወት አውጥቷቸው። እስቲ አንዴ ጮክ በሉና የእግዚአብሔር መንፈስ በሉ እስቲ የህይወት ለውጥ ይሰጣል በሉ እንደገና። የእግዚአብሔር መንፈስ የህይወት ለውጥ ይሰጣል፣ ሰጥቶኛል። እስቲ የሰጣችሁ ሰዎች ለጌታ ክብር የሰጣችሁ praise lord ክብር ለእግዚአብሔር ይሁን። the next ዳግም መወለድ ብቻ ወይም ደግሞ የእግዚአብሔር ልጅ መሆን ብቻ በቂ አይደለም። በህይወታችሁ በቂ አይደለም። ልጅ ማደግ አለበት አይደል እንዴ? አሁን አንድ ልጅ ተወልዶ ማለት ነው በቃ ዝም ብሎ ልጅ ብቻ ቢሆን ለቤተሰብ ራሱ የሆነ ስቴፕ ባይ ስቴፕ እድገት ያሳያል አይደል? ዳዴ ሲል ቤተሰብ ቀደስ ይለዋል። ወላጅ ወንበር እየያዘ ይሄዳል። ከዛ መነጋገር ይጀምራል። ጥርስ ማውጣት እያለ አንድ አመት ሁለት አመት እያለ ከዛ ጥንካሬ እድገት በህይወት አለ እና
ልክ ነው። ዳግም ተወልደናል። ዳግም መወለድ ብቻ ላይ ግን አይቆምም ላይፍ። ስለዚህ በሶስተኛ ደረጃ መንፈስ ቅዱስ ምንድን ነው የሚሰጠን ካላችሁ የውስጣዊ ጥንካሬ ይሰጠናል። የመንፈስ ጠንካራ እንድንሆን ያደርጋል። የመንፈስ ጥንካሬ በተለያየ ፈተና ውስጥ ማለፍ የምትችሉ በደንብ ስሙ። ተግዳሮቶችን መቋቋም የምትችሉ፣ ፈተናዎችን መቋቋም የምትችሉ አያችሁ። ስፒሪቹዋል ስትሬንግዝ መንፈሳዊ ጥንካሬ የውላችሁ የውስጥ ጥንካሬ ያስፈልጋል። አንዳንዴ ውስጥ ባዶ ከሆነ አስቸጋሪ ነው። ትልቁ አቅም ያለው ውስጥ ነው። እስቲ በደም አሜን በሉ። ውስጥ ትልቅ አቅም ይሄ ስጋ ዝም ብሎ ነው። ይሄ ውስጥ ከተመታ ይሄ ዝም ብሎ እኮ ዋጋ የለው። የውስጥ ጥንካሬ እና መንፈስ ቅዱስ ከሚሰጣችሁ ሶስተኛው ነገር አንዱ ውስጣችሁን ጠንካራ ያደርገዋል። ፈተና ቢኖር፣ ችግር ቢኖር፣ የተለያዩ ተግዳሮቶች እንኳን ቢኖሩ ያን የምታልፉበት። ለዚህ ደግሞ ማስረጃ ልስጣችሁ ቶሎ። ኤፌሶን 3 ቁጥር 16 3 ምን ይላል? ከላይ ትንሽ ከፍ ብዬ ላንብብላችሁ። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክት ውስጥ በነገራችን ላይ ጳውሎስ በጣም የጸሎት ሰው ነው። ላገለገላቸው ሁሉም ቸርቾች ይጸልያል፣ ለቅዱሳን ይጸልያል። ሰው ስላስተማራችሁት ብቻ የሚለወጥ እንዳይመስላችሁ። አንዳንድ ጊዜ ጥሩ ትምህርት ስላስተማር ነው ብቻ ሰው አይለወጥም። ስለዚህ ለምናገለግለው ሕዝብ በጣም መጸለይ ያለብን እንዲለወጥ ማለት ነው። የጌታ መንፈስ ውስጡን እንዲሰራው እና ጳውሎስ የምታዩት ለቆሮንቶስ ቤተክርስቲያን ይጸልያል፣ ለሮሜ ቤተክርስቲያን ይጸልያል፣ ለተሰሎንቄ ክርስቲያኖች ይጸልያል፣ ለኤፌሶን ክርስቲያኖች ይጸልያል። እንዳለ ይሄ ሰውዬ ምን ሰዓት ነው የሚጸልይ? ስለ እናንተ ስጸልይ ይላል። ለግለሰቦች ይጸልያል፣ ለጢሞቴዎስ ይጸልያል። ሎክ ስለዚህ ጳውሎስ ባስተማረው ትምህርት ብቻ የሚቆም ሰው አይደለም። የዘራው ዘር እንዲበቅል እስቲ እባክህ በደም አሜን። እና ለሌሎ ይማልድላችኋል። ስለ እናንተ ስጸልይ ይላል ከተዘጋጀላችሁ ክብር የተነሳ። እንደገና ስለ እነሱ ደግሞ ያመሰግናል፣ ይማልዳል። እና ሰው ስላገለገላችሁት ብቻ አይቀየርም። መማለድ አለባችሁ፣ መጸለይ አለባችሁ። ኢየሱስ ያድናል። እና እዚህ ጋር ምን ይላል? ስለዚህ ምክንያት ይላል ከቁጥር 14 ጀምሮ ነው እኔ ማነበው ሐሳቡ እንዲያያዝ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል ጳውሎስ። ከአብ ፊት ከእግዚአብሔር ፊት እንበረከካለሁ። ለምን? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። በማ መንፈስ መልሱልኛ። በማ መንፈስ? በመንፈሱ የሚለው እኮ በማ መንፈስ ነው? በእግዚአብሔር መንፈስ በውስጥ ሰውነታችሁ። እስቲ የውስጥ ሰውነት በሉ። እስቲ በሉ እንደገና የውስጥ ሰውነት አላችሁ። የውጭ ሰው እዚች ጋር አንድ ነገር ጣል አድርጌ ልለፍ፣ እናንተ ላይ መዝራቱ ጥሩ ነው። ሰው ከተባለ ማለት ነው። ሰው ውስጣዊ ሰውነት አለው፣ ውጫዊ ሰውነት አለው። ሰው መንፈስ አይደለም። ሰው መንፈስ ነው የሚለው ትምህርት አጋንንታዊ ትምህርት ነው። ሰው መንፈስ አይደለም። ይኸውላችሁ ሰው ነው በቃ። አሁን አንድ ነገር የሆነ ስያሜ የምትሰጠው ለሙሉ ፓኬጁ ነው። ለምሳሌ መኪና ስትል ጎማው ሙሉ ተደምሮ ነው እንጂ መኪና ጎማ አይደል። ልክ ነኝ? መኪና ሞተር አይደል። የመኪና ሞተር፣ የመኪና ጎማ፣ የመኪና መሪ፣ የመኪና ምናምን ፓርቱን ቦዲ ልትበታትን ትችላል። ለምሳሌ ማኪያቶ ስትል ምንድነው አለ እዚህ ሀገር አይደል? ማኪያቶ ኤክስፕሬሶ ማኪያቶ ስንል ምንድነው? እኔ ብዙ ጊዜ በሱ ነው ምሳሌ የሚሰጠው። ቡናና የወተት ውህድ ነው። ባላንስ ሊኖረው ይችላል፣ ጠቆር ያለ ነጣ ያለ በለው እንጂ ሁለቱም ግን አሉ። ስለዚህ ማኪያቶ ወተት ነው ትላለህ አይባል። ማኪያቶ ቡና ነው ትላለህ
አትልም። ማኪያቶ ምንድነው? በቃ ማኪያቶ ነው። ምክንያቱም የሁለቱ ምንድነው ማለት ነው? የሁለቱ ውሁድ ሲሆን ማኪያቶ ሚል ስም ያገኛል። ብቻውን ሲሆን ቡና የሚል፣ ብቻውን ሲሆን ወተት ሚል ያገኛል። ልክ እንደዛው እግዚአብሔር ሰውን ነው የሚለው። ሰውን ከምን አፈር? ከምድር አፈር ምን አረገው? አበጀው ይላል። ሰው ከአፈር ነው የተሰራው። አየህ? ስለዚህ ሰው የሚለው ነገር አፈር አለው ማለት ነው። ቦዲ ከዛ የህይወት እስትንፋስ እፍ አለበት፣ ስፒሪት አለው። ስለዚህ ሰው ነፍስ፣ ስጋ፣ መንፈስ አለው። ሰው ካልከው ነው። ስትበታትነው ግን ስትበትነው የሰው ነፍስ፣ የሰው መንፈስ፣ የሰው ስጋ በቃ ስትበትነው እንጂ አንዳንድ ትምህርቶች በጣም ደፋር አስተማሪዎች አሉ። እዚህም ሀገር አሉ፣ አሜሪካ ውስጥ ይሄ እኔ አይደለሁም ይላሉ። እና ማነህ ነው? በጣም የሚገርም እኮ ነው። ይሄ እኔ አይደለሁም፣ ይሄ እኔ አይደለሁም ብሎ የሚያስተምር ሰው አውቃለሁ እዚህ ሀገር። ይሄ ቦዲ እኔ አይደለሁም እኔ ውስጥ ነኝ ይላል። ስለዚህ ምን ማለት ነው? ይሄ እኔ አይደለሁም ማለት ይሄ በዚህ በስጋህ እንኳን ኃጢአት ብትሰራ አንተ አይደለህም ነው እኮ እንትኑ ወደ ራቅ እያለ ሲሄድ አንተ አይደለህም የሰራኸው። እንዲህ አይነት አጋንንታዊ ትምህርት በኢየሱስም ይሰበር። ማንም ያስተምረው ማንም ከእግዚአብሔር ቃል ውጭ ነው። ለዚህ ነው ሐዋርያው ጳውሎስ ይውላችሁ የውጭው ሰውነታችን ቢጠፋ እንኳ ይላል። የውጭው ጳውሎስ ከፋፍሎ ነው ይናገር። ሰውነታችን ነው ግን የኛ ነው። የውጭው ሰውነታችን ቢጠፋ ይላል የውስጡ ሰውነታችን ግን ዕለት ዕለት ይታደሳል ይላል። አየህ፣ የውስጥ ሰውነት አለን፣ የውጭ ሰውነት አለን። ሁለቱም የሰው ፓርት ነው፣ የኔ ፓርት ነው። ግልጽ ነው። እስቲ ያልገባው ሰው ካለ ብቻውን አስተምረዋለሁ። በእውነት አንዳንዴ ከተለያየ ቦታ እንቃርምና እንፈላሰፋለን። ምንም ፍልስፍና አያስፈልገው። ለዚህ ነው ኤፌሶን ላይ በውስጥ ሰውነታችኋል። አየህ፣ የውስጥ ሰውነት አለ፣ የውስጥ ማንነት አለ። ይሄ የውስጥ ማንነት በሆሊ ስፒሪት ፓወር ነው ጠንካራ የሚሆን። ስለዚህ ጳውሎስ ምን አለ? እጸልይላችኋለሁ አላቸው፣ በአብ ፊት እንበረከካለሁ። ለምን? በውስጥ ሰውነታችሁ በኃይል እንድትጠነክሩ። ለምን? በውስጥ ካልጠነከርክ ትወድቃለህ ማለት ነው። ፈተና ይጥልሃል፣ ከጌታም ልትወጣ ትችላለህ። ስለዚህ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ስለዚህ መጸለይ ያለባችሁ አገልጋዮች፣ መጸለይ ያለብን ለምናገለግለው ሕዝብ እግዚአብሔር ስፒሪቱን መንፈሱን እንዲያጠነክር የቅዱሳን ውስጣዊ አቅም ጠንካራ እንዲሆን በተለያየ ዓለማዊ ፈተና እንዳይወድቅ ማለት ነው። ኢየሱስ ያድናል። እስቲ በደም አሜን። እስቲ በደም አሜን። እስቲ እንደዚህ በሉ፣ እግዚአብሔር በሉ እስቲ በመንፈሱ የውስጥ ማንነቴን እንዲያጠነክረው ለራሴ ጸልያለሁ፣ ለባልንጀሮቼ ጸልያለሁ፣ ለቸርች ጸልያለሁ፣ ለሰዎች ጸልያለሁ። እስቲ አሜን። ክብር ለማ እስቲ ጮክ በሉና የውስጥ ሰውነት በሉ እስቲ የውስጥ ማንነት በሉ እስቲ ፒሪየድ። ስለዚህ መንፈስ ቅዱስ የሚሰራው ይሄንን ነው። በውስጣዊ ማንነታችሁን ስትሮንግ ያደርገዋል። ስለዚህ ሁል ጊዜ ከመንፈስ ቅዱስ ጋራ በጣም 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 የተቆራኘ ላይፍ ሊኖረን ይገባል። ሁሌ ሆሊ ስፒሪትን መለመን አለብን። የተለያዩ ፈተናዎች ያሉበት ዓለም ላይ ነው የምንኖረው። አሜሪካም ኖርን ኢትዮጵያም ኖርን የፈተና ዓለም ነው። ትዳር ውስጥ ፈተና ይኖራል። አገልግሎት ውስጥ ፈተና ይኖራል። ላይፍ ላይ ፈተና ይኖራል። የኃጢአት ፈተና ይኖራል። የኑሮ ፈተና ይኖራል። የገንዘብ ፈተና ይኖራል። ቻሌንጁ ያንገዳግዳቸዋል። እና ምን ላድርግ? የዛ ጊዜ ባዚህ በርከክ ብዬ መጸለይ ያለብኝ እግዚአብሔር ሆይ ውስጤን ጠንካራ እንድታረገው ብዬ መጸለይ ያለብኝ። መንፈስ ቅዱስ ውስጣዊ ማንነታችንን ያጠነክራል። አራተኛ መንፈስ ቅዱስ ምንድን ነው የሚሰራው? መንፈስ ቅዱስ በእኔ ህይወት ውስጥ ሌላ ምን ይሰራል ካላችሁ፣ ፍሬያማ ህይወት እንድትኖሩ ያደርጋል። ፍሬያማ ላይፍ ማለት ፍሬ ያለው ህይወት እንዲኖራችሁ ያደርጋል። ፍሬ
ፍሬ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ዮሐንስ ወንጌል ምዕራፍ 15 ላይ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል ይላል። እስቲ አሜን። አያችሁ እግዚአብሔር የሚከብረው አንተ ፍሬ ስታፈራ። እስቲ የህይወት ፍሬ በሉ። እስቲ እንደገና በሉ። አሁንም እንደገና ህይወታችን ምን ማፍራት አለበት? ፍሬ ማፍራት አለበት። ፍሬያማ ህይወት መኖር ደግሞ የምንችለው ከመንፈስ ቅዱስ የተነሳ። ጌታ ኢየሱስ ክርስቶስ ብዙ ፍሬ ብታፈሩና አለ እኮ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። እዛው ክፍል ላይ ዮሐንስ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አለ ፍሬ የማያፈራውን አባቴ ይቆርጠዋል፣ ያስወግደዋል። ፍሬ አለማፍራት ዋጋ ያስከፍላል። በነገራችን ላይ ማፍራት አለበት ህይወታችን። የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል። ለምን? እግዚአብሔር ባላችሁ ፍሬ እንኳን እንድትቆሙ አይፈልግም። ብዙ እንዳታፈሩ የከለከላችሁን ሁሉ ይነቅለዋል። እስቲ በደም አሜን። እስቲ ጮክ በሉና እንደዚህ በሉ፣ እግዚአብሔር ያጠራኛል በሉ። እስቲ በሉ እንደገና፣ አሁንም ድገሙት እንደገና። ክብር ለማ ሉክ አንዳንድ ጊዜ እንትን ታለ በህይወታችሁ እኮ ፍሬ አለ ግን የሚጠበቀውን ያህል ላይሆን ይችላል። በጣም ነው ደስ የሚለው እኮ ተመልከቱ። ፍሬ እኮ አለች እኮ የሆነች ምልክት ነገር አለች። ጌታን ካገኘ ጀምሮ የተለወጠች እኮ ባህሪ አለች። ቸርነት፣ በጎነት፣ እምነት መታለች። ግን እግዚአብሔር ሲያይ እያፈራህ ነው። ምንም ደግሞ የማያፈራ እኮ አለ። በቃ እንደ ቀንጨሬ ምን የቀነጨረ እንትን። እኔ እንግዲህ እዚህ አላቅም። አገር ቤት የኖራችሁ ሰዎች ያው በብዛት ማለት ነው ታውቃላችሁ። ታውቃላችሁ። ይሄ ምንድነው ስሙ? ብዙ ጊዜ ነው እሱን ምሳሌ የምሰጠው። ባቄላ መጀመሪያ ይደረጋል ውሃ ውስጥ ተዘፍዝፎ አታውቅም? ይወፍራል አለ ውሃ ውስጥ። ከዛ እሱ ተቆልቶ ወይ ተቀቅሎ ሲበላ እንዴት እንደምወድ እኔ እና ሚስቴ እንደሱ ታደርግልኛለች ብዙ ጊዜ። እና ባቄላው ይዘፈሰፋል መጀመሪያ፣ ይርሳል፣ ከዛ ያብጣል። በቃ አንዳንድ እንደውም በቆልት ያወጣል። ከዛስ ወይ ይቀቀላል ወይ ደግሞ ይቆላና ሲበላ ይጣፍጣል። እና አንዳንድ ጊዜ እንደዛ ሆኖ ይመጣል ትሪው ላይ ወይ ሳህን ላይ ግልብጥ ሲያረጉት ቋ የሚል ታገኛል። የኔ እናት በደም ገብቶሻል ማለት ነው። በደም አግኝተዋለች ራሱ እና ቋ ይላልና የምን ድንጋይ ነው አብሮ የገባው ብለህ ብትፈልግ አንድ ድንጋይ የለም። ለካ ያን ሁሉ ተዘፍዝፎ ውሃ የማይገባው ባቄላል ድንጋይ ቋ በቃ ምንም ሌሎቹ ጓደኞቹ ተቀይረው እሱ እንዳለ ነው በቃ። እና እኔ ምን ብየዋለሁ? ስም አውጥቼ ቀንጨሬ በቃ ይሄ ምንም የማይገባው ማለት ነው በቃ የማይርስ ቢሰበክ ቢመከር እጅ ብጭኑለት ምንም የማይነቃነቅ ሰው አለ። ምንም የህይወት ለውጥ የማያመጣ እሱን ነው እግዚአብሔር ጌታ ፍሬ የማያፈራው ነው ያለው። በእኔ ግን ነው ያለው አለ እኮ። በእኔ ነው ያለው ግን ፍሬ አያፈራም። አምኗል፣ ወደ ህብረት መጥቷል፣ ቸርች ገብቷል፣ ግንም የህይወት ለውጥ የለውም። አባቴ ይቆርጠዋል አለ። እንደ ይሁዳ ማለት እኮ። ይሁዳ አሁን በቃ ገብቷል፣ ሐዋርያ ነው፣ ተቀብቷል፣ ተሹሟል። ግን ያን ሁሉ ጌታ ትምህርት እየተማረ ቀን በቀን እሱ የሚያሰለው ሂሳብ ነው። ከሚገባው እንዴት አድርጎ ዱዓ እንደሚያደርግ ሰው ዳነ አልዳነ ለሱ ጉዳዩ አይደል። አያችሁ፣ ይሄ የማይለወጥ ህይወት። ስለዚህ ጌታ ምን አለ? የሚያፈራውን ግን አለ እያፈራ አብዝቶ እንዲያፈራ። እስቲ ባካቸው አሜን። ምን ያደርገዋል? ያጠራዋል ማለት ይገርዘዋል ማለት ነው። አብዝቶ እንዳያፈራ እንቅፋት የሆነበትን ነገር ከውስጡ ያነሳለታል። ስለዚህ በክርስትና ህይወት ውስጥ እድገት አለ ማለት ነው። ትናንት ባፈራችሁት አይደለም ነገ የምታፈሩት ይበልጣል። ዛሬ የምትኖሩት አይደለም የነገ ኑሯችሁ የተሻለ ይሆናል። እስቲ በደም አሜን። ስለዚህ መንፈስ ቅዱስ ምን ይሰጠናል ማለት ነው? ፍሬያማ ህይወት ይሰጠናል። ማስረጃ ገላትያ 5:22 ገላትያ 5:22 ሁላችሁም የምታውቁት ቃል ነው። የመንፈስ ፍሬ ግን አይልም
የመንፈስ ምን? እስቲ ጮክ በሉና የመንፈስ ፍሬ በሉ እስቲ። ምን ማለት ነው የመንፈስ ፍሬ ማለት? መንፈስ ቅዱስ በእኛ ህይወት ውስጥ የሚያፈራው ማለት። መንፈስ ቅዱስ በእኛ ህይወት ውስጥ ከመንፈስ ቅዱስ ስራ የተነሳ በእኛ ህይወት ውስጥ የሚገለጥ ህይወት ማለት ነው። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት፣ ትዕግስት። እነዚህ እዚህ ጋር የተጠቀሱት የመንፈስ ፍሬዎች ማለት ነው። ስለዚህ መንፈስ ቅዱስ ይህንን በህይወታችሁ ያደርጋል። ዋው! አንድ ቦታ ተጨማሪ ብናይ እዚህ ጋር ደስ ይለኛል። ፊልጵስዩስ ላይ እስቲ ያውጡ መጽሐፋችሁን። ፊልጵስዩስ ምዕራፍ 1 ላይ ፊልጵስዩስ ምዕራፍ 1 ዋው ወንደርፉል። ፊልጵስዩስ ምዕራፍ 1 ከቁጥር 9 እስከ 11። ፊልጵስዩስ ምዕራፍ 1 ከቁጥር 9 እስከ 11 እንደዚህ ይላል። እስቲ ይሄን ቃል ሁላችሁም ከኔ ጋር ብትሉት ደስ ይለኛል። በጣም ምርጥ ቃል ነው። ሁሉ ሰው አንድ ላይ ከኔ ጋር እኔን ተከትላችሁ ትላላችሁ። ለእግዚአብሔርም ክብርና ምስጋና በሉ እስቲ። ድገሙት እንደገና። ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ። አይ ጳውሎስ አየው ጳውሎስ እኮ ነው። ይሄ ደግሞ ለፊልጵስዩስ ሰዎች ነው የሚላቸው። ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ቅኖችና አለነውር እንድትሆኑ ይላል። ከኢየሱስ የሚገኝ የጽድቅ ፍሬ ይሄ ማለት ነው የመንፈስ ቅዱስ ፍሬ ለማለት። አይ በክርስቶስ በመሆን ብቻ ነው የሚገኘው። የህይወት ለውጥ በሃይማኖት አይመጣም፣ ከጌታ ጋር በመጣበቅ የሚመጣ። አንድ ሰው በደንብ ስሙ፣ አንድን ክርስቲያን በትክክል በጌታ መሆኑን ከምታረጋግጡበት ነገር አንዱ የህይወቱ ፍሬ ነው። ለዚህ ነው በፍሬያቸው ታውቋቸዋላችሁ የሚለው። በፍሬያቸው በመንፈስ ፍሬ ላይፋቸው ነው ማለት ነው እንጂ በአገልግሎታቸው ታውቋቸዋላችሁ አይደል። አጋንንት በማውጣታቸው አይደል፣ ተአምራት በማረጋቸው አይደል። እሱ የአንድ ሰው የመንፈሳዊ ህይወት መለኪያ አይደለም። እሱ የጸጋ መለኪያ፣ እሱ አገልግሎት። ይሁዳም አጋንንት አውጥቷል ታውቃላችሁ። ይሁዳም እኮ ሐዋርያ ነው። ይሁዳ እኮ ትክክለኛ ሐዋርያ ነው። አንድ ሰው ትክክለኛ ሐዋርያ እኮ የሚያስብለው በጌታ መጠራቱና መቀባቱ ነው። ጸጋውን እግዚአብሔር ለመጥራቱና ለጸጋ ስጦታው አይጸጸትም። ይሁዳ እኮ ትክክለኛ ህይወት የለውም እንጂ እኮ ትክክለኛ እኮ አገልግሎት አለ። ይሰማል? ትክክለኛ ህይወትና ትክክለኛ አገልግሎት ይለያል እኮ። አንዳንዴ ትክክለኛ አገልግሎት ይዘህ ትክክለኛ ግን ህይወት ላይ ኖርህ ይችላል። ይሁዳ ማለት በጌታ ተጠርቷል። የስ የመንፈስ ቅዱስ ኃይል ተቀብሏል። ያ ለነዚህ ለ12ቱ ስልጣንና ኃይል ሰጣቸው እኮ ነው የሚለው። ኃይል እኮ የመንፈስ ቅዱስ ኃይል እኮ። ሰውየው እኮ ኃይል ተቀብሏል፣ ስልጣንም ተቀብሏል። ግን ከዛች ቋ ማድረግ አይተው ከምትገባዋ በቃ ጅው ያደርጋል ሰውየው። የገንዘብ ፍቅሩ ከፍተኛ ነው። የገንዘብ ፍቅሩ ከአገልግሎቱ በላይ ነው። የገንዘብ ፍቅሩ ከጥሪው በላይ ነው። ለይሁዳ ላይፍ ማለት ገንዘብ ነው። በቃ የመጣውን እድል ሁሉ መጠቀም ይፈልጋል። ልቡ ያለው ጥሪው ላይ ሳይሆን አገልግሎቱ ላይ ሳይሆን ገንዘብ ላይ ነው። ለዚህ ነው ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው የሚለው። ለዚህ ነው በነገራችን ላይ የገንዘብ ፍቅር በጣም ካለባችሁ አደጋ ነው። ሲኦል በር ላይ ነው ያላችሁት። ሲሪየስ የገንዘብ ፍቅር
ከምታገኙት አሁን አስራት ስጡ ስትባሉ መስጠት የሚያቅታችሁ ከሆነ የገንዘብ ፍቅር ነው። በቃ ምልክቱ እሱ ነው። የበሽታው ምልክት አንዱ እሱ ነው። ይሰማል? አይሰማም አይደል? እንዲህ አይነትማ አይሰማም። እንደዚህ አይነት አይሰማም። የገንዘብ ፍቅር አንዱ ምልክቱ ስጦታ ስጡ ስትባሉ አለመስጠት፣ አስራት ስጡ ስትባሉ አለመስጠት፣ አገር ቤት ያሉ ድሆችን ወይም ችግረኛ ቤተሰባቸውን እርዱ ሲባል አለመርዳት፣ ድሆችን እርዱ ሲባል አለመርዳት። ይሄ የገንዘብ ፍቅር ምልክት ነው። በቃ ምልክቱ ነው። ወንድም ሲቸገር አይተ አለመስጠት በቃ ምልክቱ ነው፣ ሳይኑ ነው። ከዚህ በሽታ መፈወስ አለባችሁ። በሽታ እኮ ነው፣ መንፈሳዊ በሽታ መፈወስ አለብህ። ጤና የሰጠህ እግዚአብሔር ነው። ጉልበት የሰጠህ እግዚአብሔር ነው። ዕውቀት የሰጠህ እግዚአብሔር ነው። ጊዜ የሰጠህ እግዚአብሔር ነው። ትሰራለህ በዚህ በሱ በሰጠህ ጤና። ከምታገኘው ደግሞ አስራት ስትሰጥ፣ ስጦታ ለእግዚአብሔር መንግስት ስትሰጥ፣ ድሆችን ስትረዳ ምን እያልክ እንደሆን ታውቃለህ? ይሄን ያገኘሁት ባንተ ነው እያልክ አምልኮ እኮ ነው። የማትሰጠው እኮ ለምንድን ነው? በጉልበቴ ያመጣሁት ብለህ ስለምታምን እኮ። በራሴ እንዲደክም ጠላቤን ጠፍ አድርጌ ምናምን የሚል አስተሳሰብ ውስጥ አለ ማለት። ይሄ አጋንንታዊ አስተሳሰብ። ጉልበት የሰጠህ እግዚአብሔር ነው። አቅም የሰጠህ እግዚአብሔር ነው። ጤና የሰጠህ እግዚአብሔር ነው። ዕውቀት የሰጠህ እግዚአብሔር ነው። ዘመን የሰጠህ እግዚአብሔር ነው። የስራውንም እድል ራሱ የሰጠህ እግዚአብሔር ነው። እስቲ በደንብ አሜን በሉ እስቲ። ስለዚህ መፈወስ አለባችሁ የማትሰጡ ካላችሁ ማለት ነው። እናንተ በብዛት እንደምትሰጡ እርግጠኛ፣ እዚህ ፊታችሁ ራሱ ያስታውቃል። እና መስጠት፣ ገንዘብን አለመውደድ። ስለዚህ ለዚህ የመንፈስ ፍሬ ቸርነት የሚለው እኮ እሱ ነው። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ መስጠት ማለት በጎነት። ኦኬ ስንታየን እስካሁን? የመጀመሪያ አንደኛው ዳግም መወለድ ባጭሩ፣ አንደኛው ዳግም፣ ሁለተኛ፣ ሶስተኛ ወንድ፣ አራተኛ አሜዚንግ፣ ክብር ለእግዚአብሔር ይሆን። አምስተኛ ቶሎ ቶሎ ይሄን ሁሉ በረከት ይዟል መንፈስ ቅዱስ። አምስተኛ ይሄን እንዴት እንደምወደው ልነግራችሁ አልችልም። ይሄ ክፍል አምስተኛው ጥልቅ በሆነ በእግዚአብሔር ፍቅር እንድንኖር ያደርገናል። የእግዚአብሔርን ፍቅር በውስጣችሁ የሚያቀጣጥለው መንፈስ ቅዱስ ነው። በደንብ ስሙ። የእግዚአብሔር ፍቅር በውስጣችሁ እንዲነድ። በጣም አሁን አንዳንዴ ስትጸልዩ ወይ ስታመልኩ ልባችሁ የሚነድ ከሆነ ያ የሆሊ ስፒሪት የመንፈስ ቅዱስ በውስጣችሁ የመፍሰስ ምልክት ነው። ጌታን አልተውም ስትሉ፣ በደንብ ስሙ። ጌታን አልተውም ስትሉ የሆነ ውስጣችሁ የእግዚአብሔር ፍቅር የሚቀጣጠል ከሆነ እሱን እየሰራው ያለው ሆሊ ስፒሪት ነው፣ እናንተ አይደላችሁም፣ መንፈስ ቅዱስ ነው። ይህን ደግሞ በማስረጃ ላሳያችሁ። የእግዚአብሔር ቃል ሮሜ 5:5 ቶሎ ሮሜ 5:5 ሮሜ 5:5 ምን ይላል? እስቲ ይሄን ቃል ከኔ ጋር ጮክ በሉና በሉት። በጣም ድምጻችሁን እፈልጋለሁ። በደም ጮክ ብላችሁ በተሰጠንም በመንፈስ ቅዱስ በሉ እስቲ። አላላችሁ? የእግዚአብሔር ፍቅር በሉ እስቲ በልባችን ስለፈሰሰ ተስፋ አያሳፍርም። በተሰጠን በመንፈስ ቅዱስ ይላል ጳውሎስ። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። መንፈስ ቅዱስ አንዱ በላይፍ ውስጥ የሚያደርገው የእግዚአብሔርን ፍቅር ውስጥ ያቀጣጥለው። ሻራፓፓካቶራፓስ ይነዳል ውስጥ በቃ ይነዳል። አየህ፣ ልዩነት ታመጣል። የእግዚአብሔር ፍቅር እግዚአብሔር ደግሞ እንድንወደው ይፈልጋል። እግዚአብሔር እንድንወደው ይፈልጋል። እስቲ እንደግመዋለን። እህቶች ብቻ በሉት እስቲ። በተሰጠንም በመንፈስ ቅዱስ እህቶች ብቻ የእግዚአብሔር ፍቅር በልባችን ስለፈሰሰ በሉ። ወንዶች እስቲ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። አያችሁ፣ ይሄ መንፈስ ቅዱስን እግዚአብሔር ሲሰጥህ ዝም ብሎ ልሳን ብቻ ሊያናግርህ አይደለም። እግዚአብሔር ፍቅሩን አንተ ውስጥ ያቀጣጥለዋል። ይኸውልህ የእግዚአብሔር ፍቅር ሲኖርህ ከገንዘብ ከዓለም ፍቅር ትወጣለህ። ለዓለም ፍቅር በሽታው
ማንም የዓለም ወዳጅ ሊሆን የሚፈቅድ ሁሉ ይላል የእግዚአብሔር ጠላት ሆኗል ይላል። ስለዚህ ዓለምን እኮ የምትወድ ከሆነ የእግዚአብሔር ጠላት እየሆንክ ነው። ዓለምን መውደድ እግዚአብሔር ዓለምን እንድትወድ አይፈልግም። ዓለማዊ እንድትሆን አይፈልግም። በደንብ ስሙ። ዓለማዊ እንድትሆኑ ይሄ ያያችሁት ሁሉ የሚያምራችሁ እንድትሆኑ አይፈልግም እግዚአብሔር። እዚህ ምድር ላይ ታዋቂ ምናምን በቃ ይሄ እኔነት ምናምን የሚያንቃችሁ ከሆነ ወጣችኋል ከመስመር ማለት ነው። እናንተን በቃ እንዲህ ሊያቀጣጥላችሁ የሚገባው የጌታ ፍቅር ነው። የእግዚአብሔር ፍቅር። ስለዚህ የዓለማዊነትን በሽታ ከውስጣችን ነቅሎ የሚጥለው የእግዚአብሔር ፍቅር ብቻ። ሆሊ ስፒሪት ነው እሱንም የሚያመጣው። ውስጣችሁ የእግዚአብሔር ፍቅር ካለ ለዚህ ዓለም ነገር ብዙ አትጨነቁም ማለት ነው። ይሄ ዓለም አያንገላታችሁም ማለት ነው። ክርስትና ማለት ይሄ ነው። ክርስትና በእግዚአብሔር ፍቅር መኖር እንጂ በራስ ፍቅር ማበድ አይደለም። በእኔነት ፍቅር ማበድ አይደለም። በገንዘብ ፍቅር ማበድ። ገንዘብ ያስፈልጋል? አዎ ያስፈልጋል። ጥሩ ነገር እንበላበታለን፣ እንለብስበታለን፣ ቤት መኪና፣ ጥሩ ይሄ ምድራዊ ነገር እናደርግበታለን። ምንም ችግር እኮ የለውም ገንዘብ። ግን ከጌታ በላይ ከወደድ ነው፣ ከመንፈሳዊ ነገር በላይ ከወደድ ነው፣ ጣዖት ከሆነብን እሱ አደጋ አለው። ስለዚህ የእግዚአብሔርን ፍቅር በውስጣችን ያቀጣጥላል መንፈስ ቅዱስ ማለት ነው። ይሄንን ላብራራ ካልኩ በጣም ብዙ ነው፣ ሰዓት ስለሌለ ነው ቶሎ የሚሄደው። ኦኬ። ስድስተኛ መንፈስ ቅዱስ ምንድነው በእኛ ህይወት ውስጥ የሚሰራው? ይሄን ሁሉ እየሰራ እኮ ነው መንፈስ ቅዱስ። ስድስተኛ በእናንተ ህይወት ውስጥ መንፈስ ቅዱስ ምን ያደርጋል? እውነተኛ መጽናናትን ይሰጠናል፣ ያጽናናል። የሚገርም ሻራፓስ። አንዳንድ ጊዜ በብዙ ነገር ትመታላችሁ፣ ልባችሁ ይሰበራል፣ ልባችሁ ያዝናል። በቃ ወይ በስራ በኩል የሆነ ነገር ፌል ያደርጋል፣ ወይ በአገልግሎት አቅጣጫ፣ ወይ የምትወዱት ሰው ይለያችኋል። የዚህ ዓለም ፈተናው ብዙ ነው። ቤታችሁ ፒስ ልታጡ ትችላላችሁ፣ ወይ ሚስት ላትመች ትችላለች፣ ወይ ባል ላይመች ይችላል፣ ወይ ልጅ ምናምን የሆነ ነገር ይሆናል። ላይፍ በፈተና የተሞላ ነው። ከኔ ጋር ናችሁ አይደል? ሲጮክ በሉና መንፈስ ቅዱስ ያጽናናኛል በሉ እስቲ። እንደገና በሉ እስቲ። እውነተኛ መጽናናት በሉ የሚገኘው በሉ ከማን ነው? ከመንፈስ ቅዱስ። እውነተኛ መጽናናት አዲስ መተው ነው። ዌልካም በሏቸዋ። በተለመደው እንኳን ደህና መጣችሁ። እና ለዚህ ጥቅስ ዮሐንስ 14 ብትወዱኝ ትእዛዜን ጠብቁ እኔም ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። እና የመጽናናትን ህይወት ትጽናናላችሁ። ዮሐንስ 14 ከ15 እስከ 16 እንደገና ደግሞ ዮሐንስ 15 26 እና መንፈስ ቅዱስ ይስ ሌላው ዋው ዮሐንስ 15 26 ዮሐንስ 15 26 ዮሐንስ 15 26 ሌላው የሐዋርያት ሥራ ይሄ በጣም ቆንጆ ክፍል ስለሆነ አንብቡት። የሐዋርያት ሥራ 9:31 የሐዋርያት ሥራ ምዕራፍ 9 ቁጥር 31 ምን ይላል? እሱን ላንብብላችሁ ነው። የሐዋርያት ሥራ ላይ ያለውን በይሁዳ ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ ይላል። ክርስቲያኖች ከስደት ከምን እግዚአብሔር እያሳረፋቸው መጣ ማለት ነው። ቀጥሎ ምን ይላል? ታነጹ ይላል በእግዚአብሔር ቃልና በመንፈስ ቅዱስ። ከዛስ በእግዚአብሔር ፍርሃትና ይላል በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። እስቲ በደምብ አሜን። እስቲ እቺን ቃል በሏት ከኔ ጋር በእግዚአብሔር ፍርሃትና በሉ እስቲ እንደገና በመንፈስ ቅዱስ መጽናናት በሉ እየሄዱ ምን ያደርጉ ነበር? ይበዙ ነበር። ይሄ ዝም ብሎ ከመባዛት እግዚአብሔር ያድነን። ይሄ ቦርኮ የሆነ መባዛት ዝም ብሎ በቃ አይጡንም ድመቱንም እያስገባን ቸርች ውስጥ እኮ መባዛት ይቻላል። ግን እዚህ ጋር እንዴት እንደሚባዙ አያችሁ? በእግዚአብሔር ፍርሃት። አሜዚንግ! እንዳለ በቅዱሳን ህይወት ውስጥ እግዚአብሔር መፍራት ነበር ማለት ነው። የሚበዙት አለ እግዚአብሔርን በመፍራት ነው። ሎክ
ከዛ በመንፈስ ቅዱስ ደግሞ መጽናናት ያጽናናቸው። ስደት ላይ ናቸው። አዎ ጌታን በማግኘታቸው መከራ ገጥሟቸዋል። አዎ ግን ሆሊ ስፒሪት ያጽናናቸው ነበር። አቻቻቻቻቻ አላቅም አሁን በምን ውስጥ አንዳንድ ጊዜ እንደምታልፉ እዚህ ከተማ እዚህ ምድር ስትኖሩ። መቼም አሜሪካ ሀዘን የለም አይባልም እንዴ? ትቀልዳለህ እንዴ? እንዴ እዚህ ያለው እንደውም ይከብዳል። እዚህ ያለው ሊከብድ ይችላል ብዬ አስባለሁ። ከባድ ነው። ቡጢውም ከባድ ነው። በምትበላው ልክ ነው የሚመታ ጅኒ ራሱ ከባድ ነው እና ሀዘን ይኖራል አሜሪካ እና እዚህም ያለው ሰይጣን ይለይ እንጂ ሰይጣን እዚህም አለ እኮ በቃ ይመታሃል። በዲፕሬሽን ሊመታ ይችላል። በባዶነት ይመታል። እዚህ ያለው ጅኒ ደግሞ እሱ ነው። በቃ ምን የመሰለህ ሞዴል መኪና እንኳን ይዘህ በቃ ቀፎ ያረጋል። በቃ ምንድነው ባዶ ይከፋል። ዝም ብለህ እየነዳ ታለቅሳለህ። ምናልባት አላቅም እኮ ዘፈንም ልትሰሙ ትችላላችሁ። የኔ ፍሬም ዘፈን አገሬ አገሬ ምናምን ሲሆን በስማ በቃ እምባ በቃ እዛ በቃ ምናምን ከባድ እኮ ነው እንዴ! ከባድ ነው፣ በጣም ከባድ ነው። ብዙ ጊዜ ውጪ ስትወጡ እንደዛ የመከፋት እንደውም እዚህ እንደውም አለ ብዙ ኢትዮጵያውያን እንዲህ በቸርች በምስትሰባሰቡ እኮ ትጽናናችሁ ትረሳላችሁ። እንደዛም ሆኖ ራሱ አይቻልም። እንደው ስገምተው ያው ይናፍቃል። አገር ቤት ሊናፍቃችሁ ይችላል። ባዶነት እዚህ እንዳሰባችሁ በቃ ሁሉ ነገር ምንድነው ትርጉሙ ልላ በቃ ምንድነው ታዲያ ልትሉ ትችላላችሁ። ዶላሩ ይመጣል ይቀድማል፣ ቤት ትሰራለህ ይቀድማል፣ ከዛ ይቀላል። ምንድነው ሲባል እጃችሁ ገብቶ የማይቀል ጌታ ብቻ ነው። እስቲ በደም አሜን በሉ ባካችሁ። አዎ ማትሰለቹት ኢየሱስ ብቻ፣ ኢየሱስ ብቻ። ስለዚህ ዋው መንፈስ ቅዱስ በጣም የመጽናናትን ህይወት ይሰጣቸዋል። የመጽናናት ህይወት። ስለዚህ ወዲያው ከጌታ መንፈስ ጋር ብዙ ጊዜ ልባችሁ ሲሰበር ኢሳይያስ 60 ልባቸው የተሰበረውን አለ እጠግን ዘንድ ጌታ ቀብቶኛል አለ። አይ ቅባቱ የሚሰራው የልብ ስብራት ላይም ይሰራል። የተሰበሩ ልቦችን የመግጠም የማጽናናት። እስቲ በደም አሜን። ብቸኝነትን የማስወገድ መጥፎ ፊሊንጎችን ከውስጣችሁ የመምታት ኃይል አለ። መንፈስ ቅዱስ ያጽናና። ሲጮክ በሉና የእግዚአብሔር መንፈስ ያጽናናኛል በሉ እስቲ። እንደገና ወንደርፉል። ስንተኛ ነው ያየ ነው? እስቲ ሽምደዳ 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 ሽምደዳ። አሁን አንደኛ፣ ሁለተኛ፣ ሶስተኛ ወንደርፉል፣ አራተኛ፣ አምስተኛ፣ ስድስተኛ። እስቲ አቦ አሜን በሉ እስቲ። ይሄ ሁሉ በረከት አለው ሆሊ ስፒሪት። እኔ ጌታ መንፈስ አጽናንቶኝ ያውቃለሁ። የስ በጣም ብዙ ጊዜ ከፍቶኝ ያውቃል። ብዙ ጊዜ አልቅሼ ያውቃለሁ በጌታ እያለሁ ማለት ነው። ሞቴንም የተመኘውበት ሁሉ ጊዜ ነበር። ጌታ ይበቃኛል ብዬ ውሰደኝ ካልኩ በኋላ ራሱ ይኸው ከ20 ዓመት በላይ ኖሬያለሁ። አየለካ እዚህ አሜሪካን አይቶልኝ ነው ይሄን እና ብዙ አገልግሎቶች አገልግያለሁ። አልቅሼ ጌታዬ መኖር አልፈልግም ካልኩት በኋላ ራሱ በእውነት ከባድ ስብራት ገጥሞኝ ያውቃል በህይወቴ። ከባባድ መከራዎች አልፌያለሁ። በጣም እጅግ ከባድ፣ በጣም ከባድ ማለት ነው። ግን ጌታ በግል ያጽናንቶኛል። ሲሪየስ አበርትቶኛል። ከወደኩበት አንስቶኛል። ልቤ ወድቆ አንስቶኝ ያውቃል። ሲያጽናናኝ በደንብ በቃ እኔ ቀምሼዋል። ዋው! ተንበርከኩ በጌታ ፊት ፈልጉት መንፈስ ቅዱስን። እሱ ከማንም በላይ ያጽናናችኋል። ከማንም በላይ። ክብር ለእግዚአብሔር ይሁን። ሰባተኛ መንፈስ ቅዱስ ምን አይነት ህይወት ይሰጠናል? እስቲል እያየን ያለነው በነገራችን ላይ ላይፍ ላይ የሚሰራ ስራ ነው።
የህይወት ይሄ ውስጣችሁ ላይ የሚሰሩ ስራዎችን ነው እያየን ያለ ነው እስካሁን ማለት ነው። እስካሁን ያየ ነው። ሰባተኛ እግዚአብሔርን የመፍራት ህይወት ይሰጠናል። ራሱ ሆሊ ስፒሪት በእናንተ ላይ ሲመጣ ሌላው የሚያጎናጽፋችሁ ህይወት ፈሪሃ እግዚአብሔር ነገር ውስጣችሁ ይመጣ። ይሄን ላይፍ ውስጣችሁ ዳውንሎድ የሚያደርገው መንፈስ ቅዱስ ነው። ደፋር የሆንከውን ሰውዬ ጠንቃቃ ያደርጋል። ሆሊ ስፒሪት ሲመጣ እንደ በፊቱ አትናገርም፣ እንደ በፊቱ አትወስንም፣ እንደ በፊቱ አታደርግም። እግዚአብሔርን እፈራለሁ ትላለህ። እስቲ በደም አሜን። እግዚአብሔር ደግሞ በዚህ ዘመን የጠፋው ይሄ ነው ታውቃላችሁ። አሁን በዚህ ዘመን በጣም የጠፋው ከቤተ ክርስቲያን ከቅዱሳን የጠፋው ፈሪሃ እግዚአብሔር እኮ። እግዚአብሔርን መፍራት ብዙ ነገር እንድትቆጠቡ ያደርጋችኋል። የድፍረት ውሳኔ እንዳትወስኑ፣ እግዚአብሔርን የሚያሳዝን ነገር እንዳታደርጉ ያደርጋችኋል። እግዚአብሔርን ስትፈሩ ሚስትህን ትወዳለህ። እግዚአብሔርን ስትፈራ ቃል ኪዳንህን ታከብራለህ። እግዚአብሔርን ስትፈራ ቤተ ክርስቲያንን ቅዱሳንን ትወዳለህ፣ ታከብራለህ። ፈሪሃ እግዚአብሔር መጽሐፍ ቅዱስ ተምረናል እኮ ድሮ። እንግዲህ የጥበብ መጀመሪያ ማንን መፍራት? እግዚአብሔርን መፍራት። መጽሐፍ ቅዱስ ታውቃላችሁ ከዘፍጥረት አንስቶ እስከ ራእይ መጽሐፍ ድረስ ስለ እግዚአብሔር መፍራት ይናገራል። በሁሉም መጽሐፍ ውስጥ እግዚአብሔር የሚፈራ አምላክ። በነገራችን የምንደፋፈረው የሰፈር ጓደኛችን አይደለም። ትቀልዳለህ እንደ እግዚአብሔር እኮ ትልቅ ነው። አባት ቢሆንም እኮ ጌታም ነው። አባት ብቻ እኮ አይደለም፣ አምላክ ነው፣ መለኮት ነው። ማንም ሊቀርበው በማይችል ብርሃን የሚኖር ነው። መላእክቶች ቀንና ሌሊት በመፍራትና በመንቀጥቀጥ የሚያመልኩት ወርሺፕ የሚያደርጉት አምላክ ሲናገር እኮ አለት የሚቀልጥለት አምላክ ነው። ተራሮች እንዲሚንቅ ትልቅ እኮ ነው እግዚአብሔር። ማራፓሻ ሮባስ በጣም ትልቅ እኮ ነው። አንዳንድ የእግዚአብሔርን ተፈጥሮአይና በስማ አንዳንድ የሰውንም ስራ አይቼ ወይ ጉድ እላለሁ። እግዚአብሔር የፈጠረው ይሄ ሚጢጥዬ ሰው እንኳን የሚሰራው ስራ ራሱ እኮ አንዳንድ ያስገርም። እኔ አሁን ከሚገርመኝ ቴክኖሎጂ አንዱ አሁን አውሮፕላን፣ ሁሌ እንደተገረምኩ ነው በአውሮፕላን። ወይ አምላክ ይላል። ይሄን ሁሉ ሻንጣ ይሄን ሁሉ ሰው እዚህ ላይ ተዘፍዝፎ በጌታ በኢየሱስ ክርስቶስ የመጀመሪያ ጊዜማ በቃ አገር ቤት ነበር። ያው ወለጋ ሲሄድ ለመጀመሪያ ጊዜ በአውሮፕላን የልኩት ወለጋ ሳገለግል እና የመጀመሪያው ቀን በቃ እጄ አብጦ ነው የደረስኩት። ስሳቀቅ ማለት ነው። በቃ እግዚአብሔር ሆይ አልኩ። በቃ የዛሬም ብቻ መሬት አስነካኝ እንጂ ሁለተኛ አይለምደኝም ሁሉ ብዬ ነበር። ያው እየለመድኩ መጣ። ግን እገረማለሁ። እግዚአብሔር ሆይ ነው አንተ የፈጠርካት እቺ ድንቢጥ ሰው ይሄን ቴክኖሎጂ አየር ላይ ስንት ሺህ ሰው የሚያውቀው ይሄ የምታዩዋቸው ነገሮች አንዳንዴ በሰው የተሰሩት እንኳን ይገርማሉ። እግዚአብሔር ምን አይነት አምላክ ነው! በቃ እኔ በባህር ውስጥ ያለውን የፍጥረት ብዛት፣ የከለሩን ብዛት፣ የአይነቱን ብዛት ብታዩ ራሱ እኮ አንዳንዴ ናሽናል ጂኦግራፊ እወዳለሁና አንዳንዴ ያለቅሳለሁ። እኔ ማን ነኝ ይላሉ። ይሄ ትልቅ እግዚአብሔር እኮ ነው የጠራን ልጆቹ ያደረገን ማለት ነው። ካንተ ጋር ጉዳይ ያለኝ ያለው እኮ ይሄ ትልቅ እግዚአብሔር። ስለዚህ እግዚአብሔርን እንዳትንቁ። ምክንያቱም እስራኤላውያን አንዱ ምድረ በዳ ያስቀራቸው እግዚአብሔርን መናቃቸው ነው። ይሄ ሕዝብ እስከ መቼ ይንቀኛል አለ እኮ። አይ እንደ የሚጢጢ ሰው ደግሞ እሱን ሲንቅ አይገርም? አንዳንድ ጊዜ በጣም ራሱ እኮ ይገርማል። ይሄ ድንቢጥ ሰው እፍ ቢለው እግዚአብሔር ድራሹ የሚጠፋ እግዚአብሔር ከዚህ ከሚጢጢ ሕዝብ ጋር ይታገላል፣ ይታገሰዋል። በእግዚአብሔር መልክና ምሳሌ ስለተፈጠረ እግዚአብሔር ትልቅ። ሲጮክ በሉና እግዚአብሔር ትልቅ ነው በሉ እስቲ። እንደገና እግዚአብሔር ትልቅ ነው። እና የእግዚአብሔር መንፈስ ምን ይሰጠናል አልኩ? እሱን መፍራት ይሰጠናል። ማስረጃ ኢሳይያስ 11 ቶሎ ጻፍ። ጥያቄ ስላለ በደንብ ማጥናት ግድ ነው። ነገ ፈተና አለ። ኢሳይያስ 11 ከ1 እስከ 3 ኢሳይያስ 11 ከ1 እስከ 3 ኦኬ። እንደገና ኤርሚያስ በጣም ቆንጆ ቦታ ነው። ይሄ ክፍል አንብቡት። ኤርሚያስ 32:40 ኤርሚያስ 32:40 ኤርሚያስ 32:40 ላይ ምንድነው የሚታቃላችሁ? መፈራቴን
በልባቸው አኖራለሁ ይላል እግዚአብሔር። የሚገርማችሁ ራሱ እግዚአብሔር የሚሰጠን እኮ ስጦታ ነው። እሱን መፍራት በልባችን እንደሚያኖር ኢሳይያስ 11 ላይ ደግሞ የምታዩት ስለ ኢየሱስ ከእሴይ ግንድ በትር ይወጣል፣ ከስሩ ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይሄ ስለ ክርስቶስ የተነገረ ትንቢት ነው። እስቲ ጮክ በሉና እንደዚህ በሉ፣ እግዚአብሔርን የመፍራት መንፈስ ያርፍበታል በሉ 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 በሉ። ምን ቸገራችሁ? አሜን። አጠገባችሁ ያለውን ሰው ዞር በሉና እግዚአብሔርን የመፍራት መንፈስ ይረፍብህ በሉት። ይረፍብህ በሉት። ሶስቴ በሉት። ሶስቴ። ሃሌሉያ 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 ሃሌሉያ። ሮማ ሻካራባ። አያችሁ፣ ሆሊ ስፒሪት እግዚአብሔር የመፍራት መንፈስ ይባላል። እሱ መንፈስ ቅዱስ ሲመጣ የሚሰራ። አንዳንድ ጊዜ ብዙ ጊዜ ሰዎች በምን እንድንባረክ ነው የሚፈልጉት? በቁሳዊ ነገር። እግዚአብሔር ቁስ ነው የሚያሳዩ። በቃ እግዚአብሔር ቢሊየነር ያደርግሃል ይለዋል። ይመጣና ማፊያ ነቢይ ማፊያ ዱርዬ ሌባ ይመጣል። በቃ ተንብይብኝ ያለ ያኛውም ደግሞ በቃ ተንብይ እግዚአብሔር ሰው ይለዋል። ቢሊየነር ስትሆን ይታየኛል ይለዋል። ዋ ብሎ ያ ደግሞ ይወድቃል። በጣም እኮ ተአምር እኮ ነው እባክህ። ሰው እንዴት ቢሊየነር ትሆናለህ ሲባል ይወድቃል? ምን ማለት ነው ራሱ? እንዴ 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 የእግዚአብሔር ልጅ ሆነሃል ሲባል የሚወድቃል? የዘላለም ሕይወት አግኝተሃል ሲባል የሚወድቃል? አንተ የጌታ ልጅ ነህ ሲባል የሚወድቃል? እና ቢሊየነር ነህ ሲባል ለምን ይወድቃል? በዛኛው ካልወደቀ ይሄ እኮ ጅኒ እኮ ነው፣ አጋንንት እኮ ነው። ቢሊየነር ትሆናለህ ስትባል የሚጥል መንፈስ ቅዱስ የለም። እኔ ስላየሁ ወይ ብሎ ቢሊየነር ጥሩ ነው። 3 አይሱዙ ይታየኛል ይሏል፣ ይወድቅ። አይሱዙ አለ እዚህ ሀገር አላውቅም፣ ሀገር ቤት ነው ያለ፣ እዚህ የለ። ድራማ እኮ ነው። ድራማ እኮ ነው። እኔ ከጣለኝም የጌታ ፍቅር የጣለኝ እንጂ ለምን 100 አይሱዙ አይደ ምን አገባኝ? ቢሊየነር እና ምን ልሁን እንዴ? ቢሊየን ሆድ ይኖረኛል እንዴ? ያንኑ አንድ ቺክን ነው የምበላው። እና ቢሊየነር ወርቅ ይበላል? ያው ምግብ እናንተ የምትበሉትን ነው የሚበላው። አለቀ በቃ። ምንድነው ይሄን ያህል እንደዚህ የምንጦዘው? ምንድነው የምናብደው? ምንድነው እንደዚህ መስመር የምንለቀው ለምድራዊ ነገር? እና እግዚአብሔርን እኮ አለመፍራት እኮ ነው ድፍረት። ይሄ የሐሰት ትንቢት መለማመድ ራሱ እኮ ጭራሽ እግዚአብሔርን እኮ አለመፍራት ነው። እግዚአብሔር አለኝ ይለዋል እኮ የሰፈር ጓደኛ ማለት ነው። እግዚአብሔር አይናገርም? ይናገራል። ስለዚህ ተጠንቀቁ። ፈሪሃ እግዚአብሔር አንዱ የህይወታችን መለኪያ ነው። ዋው! 8ኛ ቶሎ ሻፓራባስ 8ኛ ምንድነው? መንፈስ ቅዱስ። ትምህርታችንን ጥሩ እያገባደድን ነው፣ ማታ እንጨርሳለን። 8ኛ መንፈስ ቅዱስ ምንድነው የሚያደርገው በህይወታችሁ? ራሳችሁን እንድትገዙ ያደርጋችኋል። ራስን የመግዛት ሰልፍ ኮንትሮል። ሆሊ ስፒሪት ልቅ አያረግህም፣ ራስን እንድትገዛ ያረጋል። ራሳችሁን እንድትገዙ ያረጋችኋል። ማስረጃ 2ኛ ጢሞቴዎስ 1:7 2ኛ ጢሞቴዎስ በጣም እነዚህን በደንብ አንብቧቸው። 2ኛ ጢሞቴዎስ 1:7 እንደገና ቲቶ 2:11 እስከ 13 ቲቶ 2 ምዕራፍ 2 ከ11 እስከ 13 ምን ይላል? የቲቶ እግዚአብሔር የሰጠን ጸጋ ራሳችንን በመግዛት ቲቶ ላይ ያለው ሰዎችን ሁሉ የሚያድን የማጸጋ የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን የጌታችን የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቅን በአሁኑ ዘመን እግዚአብሔርን በመፍራትና በጽድቅ ራሳችንንም በመግዛት ይላል እንድንኖር ያስተምረናል።
ይሄ ጸጋ ራስን መግዛት ቲቶ ላይ በደንብ አንብቡት። በጣም ምርጥ ቃል ነው። ጢሞቴዎስ ላይ ደግሞ ምን ይላል? እግዚአብሔር የኃይልና የፍቅር። እስቲ ይሄን ቃል ሁላችንም ከኔ ጋር በጣም ከፍ ባለ ድምፅ እግዚአብሔር የኃይልና የፍቅር በሉ እስቲ። እንደገና ወንደርፉል። ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ዋው! ድምጻችሁ ራሱ እንዴት ደስ እንደሚል። እስቲ አሁንም ልክ በዚህ ድምፅ እግዚአብሔር በሉ እስቲ የኃይልና የፍቅር ራስንም የመግዛት መንፈስ እንጂ ሃሌሉያ የፍርሃት መንፈስ አልሰጠንምና። አየ ሆሊ ስፒሪት በአንተ ላይ በኃይል ሲመጣ ራስ የመግዛት የፍቅር የኃይል ኃይለኛ ነው የምትሆነው። ደካማ መሆናችን የመጣው የመንፈስ ቅዱስ ኃይል ነው። እንደገና የፍቅር ይላል። ፍቅር በቃ ፍቅር የፍቅር ሰው ትሆናለህ። መንፈስ ቅዱስ ያለባቸው ሰዎች አንዱ ምልክታቸው የፍቅር ሰዎች ናቸው። ሃምብል ናቸው፣ ጨዋ ናቸው። ጃርት መሆን አይችሉም። ያ ከምረገ ምልክቱን እኮ ነው መግላችሁ። መንፈስ ቅዱስ ያለባቸው ሰዎች እኔ በጌታ መንፈስ የተቃኙ በጣም ብዙ ጓደኞች አሉኝ። በጣም በቃ እንዴት አይነት ሰዎች መሰሏችሁ? ለጌታ ስራ ይመቻሉ፣ ለሰው ይመቻሉ፣ ለኮሙኒኬሽን ይመቻሉ። እንዴት እንደሚጣፍጡ በቃ መንፈስ ቅዱስ ሰርቷቸዋል። በቃ የፍቅር ምልክቱ ነው፣ ሳይኑ ነው። መንፈስ ቅዱስ ውስጣችሁ ካለ የፍቅር ሰው ነው የምትሆኑት። ሽሩድ አትሆን፣ ተንኮለኛ አትሆን፣ አስመሳይ አትሆን። ስንት አስመሳይ ሰው አለ እኮ በቃ ፌክ ዝም ብሎ የቻይና አለ እኮ። አየ አስቸጋሪ ነው። ስለዚህ ጄኒውን ሰው የፍቅር ሰው ራሱን የሚገዛ ሰው እነዚህ ነገሮች በጣም አብሮ ለመኖር ወሳኝ ናቸው። ይሄ ሁሉ መንፈስ ቅዱስ በእኛ ህይወት ውስጥ የሚሰራው ስራ ነው። ሮፓ ሻራባስ ዘጠነኛ ቶሎ ዘጠነኛ እውነተኛ ደስታን ይሰጣችኋል መንፈስ ቅዱስ። እውነተኛ ደስታ ከመንፈስ ቅዱስ የሆነ ደስታ አለ። በቃ ዝም ብሎ በቃ እውነተኛ ደስታ ሮሜ 14:17 ሮሜ 14:17 ሃሌሉያ። ሮሜ 14:17 እንደዚህ ይላል የእግዚአብሔር መንግስት። ይህንንም ቃል በጣም አብረን እንለዋለን ማስብላችሁ ውስጣችሁ እንዲቀር ስለምፈልግ ነው። ቃሉ በጣም ወንደርፉል ቃል ነው። እንደዚህ በሉ እስቲ የእግዚአብሔር መንግስት በሉ እስቲ ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የማ መንግስት? የእግዚአብሔር መንግስት። ምን ማለት ነው? የእግዚአብሔር መንግስት ማለት the character of the kingdom የእግዚአብሔር መንግስት ይሄ ካራክተሩ ባህሪው ልክ ወደ እግዚአብሔር መንግስት የመግባታችሁ ወደ እግዚአብሔር መንግስት ወደ ጌታ መንግስት ስትጨመሩ ምልክቱ እዚህ ምድር ላይ ነው ያለው። ጽድቅ ይላል። ምንድነው? ትክክለኛ ህይወት ትጀምራላችሁ። righteousness right ትክክል የሆነ አካሄድ ትጀምራላችሁ። የድሮ ማጭበርበር አይሰራም ማለት አንዱ ምልክቱ እሱ። ከዛ ጽድቅና ሰላም ከዛ ሰላም ውስጣችሁ ይመጣል። የሚረብሻችሁ ጅኒ ተመቷል ማለት ነው። ምን ነው? በደንብ አሜን በልስት። እኔ ሁላችሁ መዳን የገባኝ ቀን ነው ሰላም የጀመረኝ። ኢየሱስ አድኜሃለሁ እኮ። እኔ ገዳም የገባሁት ለመዳን አይደል? ገዳም እኮ የገባሁት ለመዳን። አያችሁ? ኃጢአት ፈርጄ ከናዝሬት በቃ ከተማ ውስጥ መዳን አይቻልም ብዬ ጫካ ገባው ገዳም። ጅኒውም እዛ አለ እና የት ልሂድ አልኩ። እውነት አለቀስኩ። ገዳምም ሆኜ እኮ አለቀስኩ። እግዚአብሔር እሺ ምንድን ነው የሚሻለው? ከዛ ጌታ በቃ አዳነኝ። በቃ እኔ ደህንነትህን ፈጽሜያለሁ። በቃ መዳን የገባኝ ቀን ያገኘሁት ሰላም ከምን የተኛሁት እንቅልፍ ምን እኔ የማውቀው ይኸው ከዛ ጊዜ ጀምሮ አለሁ። ሰላም እስቲ ሰላም በሉ እስቲ በሏ በደም እስቲ የእግዚአብሔር ሰላም በሉ እስቲ። የእግዚአብሔር ሰላም ይለያል። አጠገባችሁ ያለውን ሰው እግዚአብሔር በሰላም ይባርክ በሉት እስቲ። እንደገና በሉት አሁንም እግዚአብሔር በደስታ ይባርክ በሉት። እግዚአብሔር እሱም በመፍራት ይባርክ በሉት። እነዚህ ስፒሪቹዋል ብሌሲንግ እነዚህ መንፈሳዊ በረከቶች ናቸው። ወርቅ አይደለም። እነዚህን ብር አያመጣቸውም። የአሜሪካ ዶላር ይሄን አያመጣውም። ልንገር አያመጣው፣ በታምር አያመጣው። ዶላር አያመጣው፣ ፓውንድ አያመጣው። እነዚህ እንግዲህ የተቀቡት ብሮች ማለት ነው።
የኛ እንኳን በቃ ሞገሱ እየተገፈፈ ሄዷል። ጭራሽ ብሶበታል። እየቀጨጨ ሄደ እኮ በቃ HIV እንደያዘው ሰው በቃ እየከሳ ነው። እማይደፍር ሰላም አለኝ ኢየሱስ የሰጠኝ እመሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በውድቀት ላሉ አልደከምኩበትም ጎንበስ ቀና አላልኩም ረጅም ጎዳና በእግሮች ያልኳተንኩም ጸጥታ አለ ውስጤ ረክቷል መንፈሴ ሰላም አለኝ። ናስቲ ቆርቆሮ በእናት እሺ መዝሙር እያጨበጨብን አንድ ሶስት እንዘምራታለን። ማስታወሻችሁን ቁጭ አርቁና ዳራንዳላላላላ ድንድንድን ዳራራራራ ደራንዳንዳራንዲራንዲራላራ ደራንዳንዳ ዳንዳራንዳራንዳራንዳ ዳራንዳራንዳ እማይደፍር ሰላም አለ ደንደንዳ ኢየሱስ የሰጠኝ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በውድቀት ላሉ እማይደፈርስ ኢየሱስ የሰጠኝ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በውጥረት ላሉ እስቲ በጭብጨባ የማይደፈርስ ሰላም ማን የሰጠኝ ኢየሱስ የሰጠኝ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በውጥረት ላሉ አልደከምኩበትም ጎንበስ ቀና አላልኩም ረጅም ጎዳና በእግሮች ያልኳተንኩም ጸጥታ አለ ውስጤ ረክቷል መንፈሴ ሰላም አለኝ። እስቲ ለጌታ ክብር ሻራባራባራባ ሃሌሉያ። ቁጭ በሉ። ምንድነው አንተ ዋው! እንደገና ቃሉን እንበለው ጮክ ብለን የእግዚአብሔር መንግስት በለው ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ስለዚህ ደስታ መንፈስ ቅዱስ በውስጣችን ዋው! ኢሳይያስ 61 ላይ ሄዳችሁ ታነቡ እኮ ይሄንን ራሱ ይደግመዋል። ኢሳይያስ 61 ላይ ምንድነው የሚለው? በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ አይደል የሚለው? በሐዘን ያው እግዚአብሔር ሐዘንን ከኛ አውጥቶ የደስታ ዘይት ይቀባል። ኢሳይያስ 61ን አንብቦት በጣም ምርጥ ነው። መንፈስ ቅዱስ ደስታ ይሰጣል። ፒሪድ። ዝም ብሎ ደስ ይልሃል እኮ በቃ ቢጎድል ደስ ይልሃል። በጣም እኮ የሚገርም እኮ ነው እንዴ! ይሄ እኮ እንዴ እዚህ ሀገር ሄደ አንድ ሾፕ የምትገዛው እኮ አይደል ደስታ ዝም ብሎ የሚፈስልህ ከሰማይ ነው። ኮኔክሽኑ ያለው ላይ ነው። ዋው! ክብር ለማ የእግዚአብሔር ደስታ 9ኛ ነው አይደል? 10 ቶሎ ዋው 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 ኦኬ 10ኛ በጣም ምርጥ ነው። ይሄ ደግሞ ኦኬ ዛሬ መጨረሻል። ስንት ደቂቃ ነው ያለኝ? እሱም ብቻ ነገር ጨርሻል። ስንት ደቂቃ? እሷም ብቻ ነገር 10 አለኝ። 11:30 ነው አይደል? ጉድ ወንደርፉል ኦኬ ጨርሰዋለሁ ማለት ነው። ይሄኛውን የመጀመሪያውን ክፍል ከዛ ከሰዓት በቃ ጥሩ እንሄዳለን። ኦኬ 10ኛ መንፈስ ቅዱስ ምንድነው በእናንተ ህይወት የሚሰራው? ወደ እውነት ሁሉ ይመራችኋል። በቃ ፌክ ነገር አይበላችሁ። እስቲ በደም አሜን። መንፈሳዊ የሚመስል ስንት አጋንንታዊ ነገር አለ። እንዳይበላህ ፕሮቴክት ያደርጋል። እውነት ይሄ ፎልስ ነው ይላል። ሆሊ ስፒሪት እኮ ነው ውስጥ ቁጭ ብሎ
ትንቢት ሊሆን ይችላል፣ ትምህርት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ኖ ይልሃል ውስጥህ። ይኸውልህ ሆሊ ስፒሪት ኖ ካልህ አትግባ። አለበለዚያ ወንድሜ ተጋግጠ ነው የምትወጣው። ኖ ካለሽ በቃ ኖ ነው። ሮንግ ስፒሪት ያለባቸው ሰዎች አሉ፣ መንፈሳዊ መስለው የሚቀርቡ። ከሱ የሚያድናችሁ መንፈስ ቅዱስ ነው። ወደ እውነት ሁሉ ነው የሚመራ። አቦ አሜን። ክብር ለማ። እሺ ጻፉ ማስረጃ። እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል ዮሐንስ 16 ከ13 እስከ 15። ቶሎ ቶሎ ለፈ። ይሄን ብዙ ጊዜ ስለተማራችሁት እዚህ ላይ መቆየት አልፈልግም። ዮሐንስ ስንት ነው ያልኩት? 16 ከ13 እስከ 15። ኦኬ 11ኛ መንፈስ ቅዱስ በእናንተ ህይወት ውስጥ ምንድነው የሚሰራው? ለኃጢአት ሞታችሁ ለጽድቅ እንድትኖሩ ያደርጋል። ለኃጢአት የሞተ ይሆናል ቦዲያችሁ። በቃ ለኃጢአት እየሞተ ይመጣል። በእግዚአብሔር ቃል አሳያችኋል። በቃ ለኃጢአት አክቲቭ አይሆንም። መንፈስ ቅዱስ በኃይል በተሞላ ቁጥር የኃጢአት ፍላጎትህ እየሞተ የጽድቅ ፍላጎትህ ሕያው ይሆናል። ይሄን የሚሰራው መንፈስ ቅዱስ። አሁን እየነገርኳችሁ ያለሁት ህይወት ላይ መንፈስ ቅዱስ በውስጣዊ ማንነታችሁ ላይ የሚሰራውን ስራ ነው እየነገርኳችሁ ያለሁት። በውስጣዊ ማንነታችሁ ላይ ምን ይላል? ሮሜ 8 ከ9 እስከ 11 ጻፉ። ሮሜ 8 ከ9 እስከ 11 ምን ይላል? እናንተ ግን ዋው አብረን ብንለው ይሄንንም ቃል ደስ ይለኛል። እስቲ በሉ ከኔ ጋር እናንተ ግን በሉ እስቲ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ክርስቶስ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። አየ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ነው የሚለው። ቢኖር በውስጣችሁ በእናንተ ዘንድ በእናንተ ዘንድ የሚለው እኮ በአንተ ዘንድ ነው እንጂ እዚህ አየሩን መንፈስ ቅዱስ እኮ ይሄን ቤት ሊሞላ አይደለም የሚመጣው። ምን ያደርግለታል? ይሄን ቤት መሙላት መንፈስ ቅዱስ አንተን ሲሞላ ነው ውጤት የሚያገኝ። ልክ ነኝ አይደል? ስለዚህ ስጋችሁ ይላል እኮ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? ይሄ ስጋ መንፈስ ቅዱስ ያድርበታል ማለት ነው። ስለዚህ ለኃጢአት ይሞታል፣ ለጽድቅ ግን ስፒሪታችን ይሆናል፣ ሕያው ይሆናል። እንግዲህ ተጨማሪ ማጠናከሪያ ያዙ። ሮሜ 6 አንብቡ። ይሄንን ከ15 እስከ 19 በጣም ምርጥ ጥቅሶች ናቸው። ሮሜ 6 ከ15 እስከ 19 አንብቡት። እንደገና ዋው እንደገና እችን ማየት አለብን። ሮሜ 8 ቁጥር 13 ሮሜ 8 ቁጥር 13 ሮሜ 8 ቁጥር 13 ጻፉ። ሮሜ 8 ቁጥር 13 ጠቃሚ ነገሮች ናቸው። እንደገና ቆላሲስን ጻፉ። ይሄን አገናኝታችሁ ነው የምታነቡት። ቆላሲስን ጻፉ 3 ከ5 እስከ 10 አብራራላችኋለሁ ሁሉንም። ቆላሲስ 3 ከ5 እስከ 10 እንደገና ገላትያ 5:24ን እነዚህ አንድ ላይ ሐሳባቸውን አንድ ላይ ካላረጋችኋቸው ከርዕሱ ጋራ ሊጋጭባችሁ ይችላል። እንደዚህን አሁን የሰጧቸውን ሶስቱን ጥቅሶች ወደታች ያሉት የላይኛው ችግር የለው። እነዚህ ግን አንድ ላይ ነው። ምን ይላል? ለምሳሌ ሮሜ 8:13 በመንፈስ የሰውነትን ስራ ብትገድሉ ይላል። በመንፈስ የሰውነትን ስራ ማለት ኃጢአት ለማለት ነው። ቆላሲስ ላይ ደግሞ በምድር ያሉትን ብልቶቻችሁን ግደሉ ይላል። ቆላሲስ ላይ በምድር ያሉትን ብልቶቻችሁን ግደሉ ይልና ቀጥሎ ይላል እሱም ይላል ሲዘረዝረው ዝሙት ይላል። ለካ ዝሙት ብልት ነው ማለት ነው። አየ ምንድነው? ልክ ግደሉት። በምንድነው የምትገድሉት ነው? መግደያው ሆሊ ስፒሪት ነው። ሮሜ ላይ በመንፈስ የስጋን ስራ እንደምንገድል፣ ገላትያስ ላይ ደግሞ የሰጧቸው የክርስቶስ ኢየሱስ የሆኑት ስጋን
ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። እንዴት ነው የሰቀላችሁት? በገመድ መቼም አንንጠለጠል። የስጋን መሻት የስጋን ፍላጎት ይሄ ሰላም የሚነሳን እረፍት የሚነሳን ትክክለኛ መንፈሳዊ አካሄድ እንዳይኖረን እየቆሰቆሰ ውስጣችንን ከጌታ መስመር የሚያወጣን ፍላጎት የሚገደለው በመንፈስ ቅዱስ። በቃ አለቀ። ሌላ መግደያ የለው። ዓለማዊነት የሚታረደው በሱ ነው። እነዚህን 3 ጥቅሶች በደንብ አንብቧቸው፣ ድቃችሁ ማለት ነው። በትክክል እነዚህ አሁን ለኃጢአት ሞተው ለጽድቅ የሚኖር ህይወት የሰጧችሁን ጥቅስ በደንብ አገናኙና እንትን በሉ። 12 እየጨረስኩ ነው። እየጨረስኩ ነው። 12 የእግዚአብሔር መንፈስ ምንድን ነው የሚሰጠን ካላችሁ፣ ዋው የእግዚአብሔር መንፈስ የማስተዋልንና የጥበብን መንፈስ ይሰጠናል። ሆሊ ስፒሪት አስተዋይ ትሆናል። አስተዋይ ትሆናል። ኦኬ ሎክ እስቲ የማስተዋልንና የጥበብን መንፈስ ይሰጠናል በሉ እስቲ። ኢሳይያስ 11 ጥቅስ ቶሎ። ኢሳይያስ 11 ቁጥር 1 እና 2 ቁጥር 1 እና 2 ኢሳይያስ 11 ቁጥር 1 እና 2 ኢዮብ መጽሐፈ ኢዮብ ማለት ነው። ኢዮብ 32 ቁጥር 8 ነገር ግን በሉ እስቲ በሰው ውስጥ መንፈስ አለ። አይገርምም? ቃሉ በሰው ውስጥ ነው ያለው። መጽሐፍ ቅዱስ አጻጻፉ ራሱ ይገርመኛል። በሰው ውስጥ መንፈስ አለ። እስቲ በሉ እንደገና፣ ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ በሉ እስቲ እንደገና ማስተዋልን ይሰጣል በሉ እስቲ። ምን ይሰጣል? አጠገባችሁ ያለውን ሰው ባርኩልኝ። እግዚአብሔር በማስተዋል መንፈስ ይባርክ በሉት። ባርከው። ይሄ ወንድሜ ወርቅና ብር አይገዛውም። ሻራ ፓካስ አቶራ ባስ ቤት በምን ይሰራል ይላል መጽሐፍ ቅዱስ። ቤት በምን ይሰራል ይላል? በጥበብ በማስተዋልስ ይጸናል። ቤት ማለት ፋሚሊ ማለት ነው፣ ህብረት ማለት ነው። ቤት በጥበብ ይሰራል፣ በማስተዋል ይሰራል። ጥበበኛ ሴት ይላል ቤቷን ትሰራለች። ሰነፍ ሴት ግን ይላል ይኸው ጥበበኛ ሴት ቤቷን ትሰራለች። ሰነፍ ሴት ሁሉ አንድ አይደል? በነገራችን ይሄማ እኔ መጽሐፍ የሚለው ብቻ ነው ማመን እንዴ። ሴቶች እኮ እንዲህ ናቸው። አይቻልም። ሁለት አይነት ናቸው። ሁለት አይነት ናቸው። ተግባብተናል እንዴ? ሁሉም ሴትማ እኩል አይደል? አንድ አይደል? ይኸውልህ ጥበበኛ ሴት ቤቷን ትሰራለች። ሰነፍ ሴት ግን ይለዋል በእጇ ታፈርሰዋለች። ቤቷን እኮ ነው በእጇ የሚለው እኮ ዶማ ይዛ ቤቱን አይደለም፣ ትዳሯን ማለት እኮ ነው፣ ፋሚሊዋን ማለት ነው። በእጇ የሚለው ደግሞ እጅ አይደለም። ይሄ ነው የሴቶች እጅ እዚህ ጋር ነው ያለው። ከምሬ እኮ ነው። የወንድ እጅ ይሄ ነው በቃ፣ እጁ ይሄ ነው በቃ፣ ከመጣበትም ደርግሜ ነው በቃ። የነሱ እጅ የሴት በእጇ የሚለው ምላሷ ማለት ነው። አንዴ ይሄን ላውንቸር ትለቅበታለች። ወንድሜ ሻንጣውን ይዞ በቃ ይነቀዋል አልኩ። ያው ብዙ ጊዜ ወንድ ጭቅጭቅ ነገር ምን አይወድም። ልንገራችሁ ሴቶች አይወድም። ወንድ በቃ ባህሪው አይወድም ነው የምላችሁ። በቃ እናንተ በቃ አይወድም። እነሱ ደግሞ አይደክማቸው ያወራሉ። በጣም ነው የሚገርመኝ ራሱ
በቃ ኪችን ሲሄዱ እንዳወሩ ነው ያብታረ ሲሳብ እኔ ሚስቴን ማለት አንድ እንኳን ቀለል ያለ ጠቅ ካረኩ በቃ ከኪችን እስከ ሳሎን እሱ ነው የምታወራው። እናንተ ወንዶች ወጋ ታረጉና ጸጥ ትላላችሁ ምናምን ምን ይደረግ በቃ ትክክል ነው። መቻል ነው። ወንዶችም እነሱን መቻል ነው፣ እናንተም እኛን መቻል ነው። በቃ አለቀ። ይሄ እኮ ኔቸር ነው ራሱ የሚገርማችሁ። በቃ ተፈጥሮ ነው። በነገራችን ላይ በቃ ሳየው ተፈጥሮ ነው። እና ጥበብ በደንብ አስተውሉ። ማስተዋል ጥበብ። ለዚህ እኮ ነው ያዕቆብ ምዕራፍ 1 ላይ ሄዳችሁ ታነቡ ከናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለሱም ደግሞ ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። ለሚጠራጠር ሰው በንፋስ የተገፋና የተነቃነቀ ማዕበልን ይመስላል፣ ከጌታም ዘንድ አንዳች የሚያገኝ አይምሰለው ይላል። ከተጠራጠር ካታገኝ ማለት በእምነት ልባርካችሁ። ስቀኝ ልጆቻችሁን ከፍ አድርጉ። በኢየሱስ ክርስቶስ ከፍ አድርጉ ልጆቻችሁን። እግዚአብሔር በማስተዋልና በጥበብ መንፈስ ይባርካችሁ። እስቲ አሜን በሉ ባካችሁ። በቸርች ውስጥ ስትኖሩ፣ ከሰው ጋር ስትኖሩ፣ በትዳር ስትኖሩ፣ ስራ ቦታ ስትሆኑ እግዚአብሔር አምላክ ይሄን ስፒሪት ዛሬ በእናንተ ላይ ይጫንባችሁ። ይሄን ጸጋ ይስጣችሁ። በማስተዋል ይባርካችሁ፣ በጥበብ ይባርካችሁ፣ በማስተዋል ይባርካችሁ። ማስተዋልና ጥበብ። እግዚአብሔር ሰለሞንን ምን አለው? መንግስት በሆነ ጊዜ ሰለሞን ምንድነው ያለው? እግዚአብሔር መጥቶ ምን እንድሰጥህ ለምነኝ አለው። ሉክ በጣም ይገርም እኮ እግዚአብሔር እኮ መጥቶ እኮ ምን ልሰጥህ ነው ምን ትፈልጋለህ ሲለው፣ ሆይ ቆድ አንተ እኮ ሰውየው እንዴት እንደበራለት ታረቀ። ይሄን ታላቅ ህዝብ ማን መምራት ይችላል አለ። በህዝብ በእስራኤል ፊት ገባና እወጣ ዘንድ እኔ ብላቴና ነኝ። ስለዚህ አለ ማስተዋልንና ጥበብን ስጠኝ። እግዚአብሔር ራሱ ተደነቀ። እግዚአብሔር ራሱ የሚገርም በቃ ያልጠየከውንም እሰጥሃለሁ። ብር አልጠየከኝም አለ። የጠላቶችህን ነፍስ አልጠየከኝም፣ ረጅምንም እድሜ አልጠየከኝም። ሰው ይሄን ነው የሚጠይቀው። አንተ ግን ማስተዋልን ጠይቀኛል፣ ጥበብ ጠይቀኛል። ስለዚህ ማንም እንዳይመስልህ አድርጌ ካንተም በኋላ ባርካለሁ። ባረከው እኮ በወርቅ። ሰውየው የጠየቀው ጥበብ ነው፣ ማስተዋል ጠየቀ። እግዚአብሔር ደግሞ በወርቅና በብር አንበሻበሽ። እንደ ሰለሞን ቤተ መንግስት እኮ በርጩማ በወርቅ ነበር ታውቃለህ። ሳባ አድርገህ የምትቀመጠው በወርቅ ላይ ነው። በኢየሱስ ክርስቶስ በርጩማ የወርቅ በርጩማ ላይ ቁጭ ብለህ ነው የምታወራው ማለት በጌታ በኢየሱስ የሚገርም ነው። እግዚአብሔር ጥበብ ይሰጣል። እግዚአብሔር ምን ይሰጣል? ማስተዋል ይሰጣል። እነዚህ ሁሉ አሁን የዘረዘርኩላችሁ በጣም ዋና ወሳኝ የሚባሉ መንፈስ ቅዱስ ለኛ የሚሰጠን ላይፋችን ላይ የሚሰራቸው፣ ህይወታችን ላይ የሚሰራቸው፣ ውስጣዊ ማንነታችን ላይ የሚሰራቸው፣ አይምሮአችን ላይ የሚሰራቸው፣ ስፒሪታችን ላይ የሚሰራቸው ነገሮች ናቸው። የውስጥ ጥንካሬ፣ የውስጥ ፍሬያማነት፣ የውስጥ በየቀኑ ጸልዩ ፕሊስ። ጠዋትና ማታ ጸልዩ በየቀኑ። እግዚአብሔር ሆይ እፈልጋለሁ በሉት። ፍሬያማ ላይፍ እፈልጋለሁ፣ ጥበብ እፈልጋለሁ፣ ኃይል እፈልጋለሁ።